ሰላም እንዴት ሰነበታችሁ? ውድ የሳር ቤት ቲቪ ተከታታዮች፣ እንደተለመደው ዛሬም አንድ መረጃ ይዘንላችሁ መጥተናል። የዛሬው መረጃችን ሞሮኮ እያስተናገደች ባለችው 35ኛው የአፍሪካ ዋንጫ ውድድር ላይ የተከሰቱ ትኩረት የሳቡ ክስተቶችን ይሆናል። አብራችሁን ቆዩ። የኤፍቢአይን ትኩረት የሳበው የሞሮኮ የአፍሪካ ዋንጫ ዝግጅትና 90 ደቂቃ እንደ ሐውልት ቆሞ መኪና የተሸለመው ደጋፊ። ሞሮኮ 24 ሀገራት የተሳተፉበትን 35ኛውን የአፍሪካ ዋንጫ በደመቀ ሁኔታ አዘጋጅታ ጨዋታዎች በመካሄድ ላይ ይገኛሉ። 35ኛው የአፍሪካ ዋንጫ ጨዋታዎች አሁን ላይ ግማሽ ፍጻሜ ላይ የደረሱ ሲሆን ወደ ዋንጫ ለማለፍ ለሚደረገው ወሳኝ ምዕራፍ 4 ሀገራት ብቻ ቀርተዋል። ለፍጻሜ ለማለፍም በነገው ዕለት አዘጋጇ ሞሮኮ ከናይጄሪያ እንዲሁም ግብጽ ከሴኔጋል ጋር የሚጫወቱ ይሆናል። 35ኛው የአፍሪካ ዋንጫ በብዙ ነገሮች አዳዲስ ሪከርዶች የተመዘገቡበት ሲሆን በጨዋታዎች የታደመው ተመልካች ቁጥርም እስካሁን ከታዩት የአፍሪካ ዋንጫ ዝግጅቶች ገና 4 ጨዋታዎች እየቀሩ ሪከርድ ሆኖ ተመዝግቧል። የአፍሪካ ዋንጫ ጨዋታዎች እስከ ሩብ ፍጻሜ የነበሩትን ጨዋታዎች ብቻ ለማየት የታደመው የተመልካች ቁጥር 1,116,959 እንደነበር ካፍ የአፍሪካ እግር ኳስ የበላይ አስተዳዳሪ አካል አስታውቋል። ይህም የአፍሪካ ዋንጫ መካሄድ ከጀመረበት ከ1957 ዓ.ም ጀምሮ የተመዘገበ ሪከርድ የተመልካች ቁጥር ሆኖ ተመዝግቧል። የዘንድሮ የአፍሪካ ዋንጫ በተመልካች ብቻ ሳይሆን በብዙ ነገሮች የአህጉሩን እና የዓለምን ትኩረት የሳበ ሆኗል። በተለይም ሞሮኮ ያዘጋጀቻቸው የአውሮፓ ስታዲየሞችን የሚያስንቁ ዘመናዊ የመጫወቻ ስታዲየሞችን እና በስቴዲየሞች የተጠቀመቻቸው ዘመናዊ ቴክኖሎጂዎች ከሁሉም በላይ ትኩረት የሳቡ ሆነው የአሜሪካውን የደህንነት ተቋም ኤፍቢአይ ሳይቀር ትኩረት የሳቡ ሆነዋል። በተለይ በ10 ሺዎች ታዳሚ በሚያስተናግደው ስታዲየሞች ከመሃል ረባሽና ሁከት ፈጣሪ ደጋፊዎችን መለየት የሚያስችለው በስቴዲየሞች የተገጠመው ዘመናዊ በካሜራ የተደገፈ ቴክኖሎጂ በዋነኝነት ትኩረት የሳበ ቴክኖሎጂ ነው። በመጀመሪያው ዕለት ማለትም በመክፈቻ ጨዋታ ሞሮኮ ከኮሞሮስ ጋር ባደረጉት ጨዋታ ጸያፍና እግር ኳስን እና ሞሮኮን የማይመጥን ስድብና የሁከት እንቅስቃሴ ሲያሳይ የነበረን ደጋፊ ከመሃል ለይታ በማውጣት እንዲቀጣ ማድረጓ ትኩረት የሳበ ክስተት ሆኖ ነበር። ወደ ስታዲየም ዝር እንዳይልም ማዕቀብ ጥላበታለች። በዚህ መንገድ በታዳሚዎች ብዛት ሪከርድ መስበር የቻለው 35ኛው የአፍሪካ ዋንጫ ያለምንም ኮሽታ በሰላማዊ እና እግር ኳስን ባደመቀ መልኩ ደምቆና ሸብርቆ እየተካሄደ ቀጥሏል። ይህን የሞሮኮ የስታዲየም ሰላምና ጸጥታ ለመጠበቅ የተጠቀመችበትንና አጠቃላይ ዝግጅቱን ያቀናጀችበትን መንገድ ትኩረት የሳበው የአሜሪካው የደህንነት ተቋም የሆነው ኤፍቢአይ ልዑክ ቡድንም ከሞሮኮ ዝግጅት ተሞክሮ ለመውሰድ ሞሮኮ ራባት ተገኝተዋል። አሜሪካ ከወራት በኋላ የሚካሄደውን የ2026ቱን የዓለም ዋንጫ ከካናዳና ከሜክሲኮ ጋር በጥምረት የምታዘጋጅ ሀገር ሲሆን ለዚሁ ቅድመ ዝግጅትም ከሞሮኮ አስደናቂ የአፍሪካ ዋንጫ ልምድ ለመውሰድ ነው በራባት ለመገኘት የተገደደው። የ2026ቱ የዓለም ዋንጫ በፈረንጆቹ የቀናት አቆጣጠር ከሰኔ 11 እስከ ሐምሌ 19 ድረስ 2026 ድረስ በሶስቱ አዘጋጅ ሀገራት የሚካሄድ ሲሆን ሀገራትም ከወዲሁ ቅድመ ዝግጅቶቻቸውን በማጠናቀቅ ላይ ይገኛሉ። ከዚሁ በተጨማሪም ሞሮኮ በስታዲየሞቿ የተጠቀመችው ሰብአየር የተባለ የስታዲየም መጫወቻ ሜዳን ዝናብ በሚሆንበት ወቅት ለጨዋታ ምቾት እንዳይነሳ የተገበረችው ቴክኖሎጂም ትኩረት የሳበ ጉዳይ ሆኗል። ከ4 ዓመት በኋላ በ2030 የሚካሄደውን የዓለም ዋንጫ ከስፔንና ፖርቹጋል ጋር በቀን እንድታዘጋጅ ተመርጣ በመዘጋጀት ላይ የምትገኘው ሞሮኮ እነዚህን በስቴዲየሞቿ ዙሪያ የተጠቀመቻቸው ቴክኖሎጂዎችን ፖርቹጋልንና ስፔን ሊያስንቁ ይችላሉ በሚል እየተወደሱ ይገኛል። ከዚህ በተጨማሪ በሞሮኮ እየተካሄደ በሚገኘው የአፍሪካ ዋንጫ ሌላ ልዩ ትኩረት የሳበ ክስተት ደግሞ የዲሞክራቲክ ኮንጎ ደጋፊ ነበር። ይህ ከአፍሪካ ዋንጫው አጠቃላይ ጨዋታዎች መነጋገሪያ የሆነው በሀገሪቱ የመጀመሪያው ጠቅላይ ሚኒስትር በነበሩት ፓትሪክ ሉሙምባ በቅጽል ስሙ ሉሙምባ በሚል የሚጠራው ደጋፊ እጅጉን ቀልብ የሳበ ብዙ አወዛጋቢ ክስተቶችም በሱ ምክንያት እንዲስተናገዱ ያደረገ ተጽዕኖ ፈጣሪ ደጋፊ ነበር። ሀገሩ ዲሞክራቲክ ኮንጎን ለማበረታታት ስታዲየም የተገኘው ይህ ደጋፊ ለቡድኑ የሰጠው ድጋፍ ከተለመደው የእግር ኳስ ድጋፍ በተለየ መንገድ ነበር። በመጀመሪያው ሀገሪቱ ከሴኔጋል ጋር ባደረገችው ጨዋታ ደጋፊው ጨዋታው ተጀምሮ እስከሚጠናቀቅ እጁን ከፍ አድርጎ አንድ ቦታ ላይ ቆሞ አጠናቋል። ደጋፊው ሙሉ ጨዋታውን እስከሚጠናቀቅ እጁን አለማውረዱን እና እንቅስቃሴ አለማድረጉን እጅጉን ትኩረት የሳበ እና ምን አይነት ጽናት ነው ያስባለ እጅጉን ትኩረት የሳበ ክስተት ነበር። ደጋፊው ሀገሪቱ ባደረገቻቸው ሙሉ ጨዋታዎች በዚህ መልክ ያጠናቀቀ ሲሆን የካፍም ሆነ የፊፋ ፕሬዝዳንቶች አድናቆታቸውን ችረውታል። ደጋፊው በየጨዋታው ይህንን የሚያደርገው የዲሞክራቲክ ኮንጎ የመጀመሪያው ጠቅላይ ሚኒስትር የነበሩት ፓትሪክ ሉሙምባን ለማሰብ መሆኑ ተገልጿል። በመልኩ ከቀድሞ ጠቅላይ ሚኒስትር ጋር የሚመሳሰለው ደጋፊው የሚያሳየው ምልክት ጠቅላይ ሚኒስትሩ የቆመላቸውን ሐውልት የሚመስል ነው።
ይህ ክስተት በሞሮኮ እየተካሄደ ባለው የአፍሪካ ዋንጫ እጅግ መነጋገሪያ ከሆኑ ክስተቶች አንዱ ሲሆን ደጋፊው ሀገሩ በጥሎ ማለፉ በአልጄሪያ ተሸንፋ ከውድድሩ እስክትሰናበት ድረስ ሁሉንም ጨዋታዎች እንደ ሐውልት ቆሞ ቀኝ እጁን ከፍ አድርጎ ጨርሷል። ጎል ሲቆጠርም ሆነ የተለየ የጨዋታ ሙቀት ሲፈጠር ምንም አይነት እንቅስቃሴን የማያሳየው ደጋፊው እጅጉን መነጋገሪያ ሆኖ ነበር። የሉሙምባ ድርጊት በዓለም አቀፍ ደረጃ ትኩረትን ሲስብ የካፍ ፕሬዝዳንት ፓትሪስ ሙሴፔም በአካል በቆመበት እውቅና ሰጥተውታል። በመጨረሻም ሀገሩ በጭማሪ ደቂቃ በአልጄሪያ በተቆጠረባት ግብ ተሸንፋ ከውድድሩ ስትሰናበት በከፍተኛ ሐዘን ውስጥ ሆኖ ሲያለቅስ ታይቷል። ይህ ደጋፊ በተለየ መነጋገሪያ እንዲሆን ያደረገው ደግሞ ይህ በአፍሪካ ዋንጫው ክስተት የሆነው የዲሞክራቲክ ኮንጎ ደጋፊ ሉሙምባ ላይ ከጎሉ በኋላ አልጄሪያው ቡድን ተጫዋች መሐመድ አሙራን በመቀለዱ የአልጄሪያ ብሔራዊ ቡድን እጅግ ከባድ ተቃውሞ እንዲያስተናግድ ምክንያት መሆኑ ነው። በሙሉ ስሙ ሚሼል ኩካ ሞቦላዲንጋ ወይም በቅጽል ስሙ ሉሙምባ በመባል የሚጠራው ደጋፊ ሀገሩ በምትጫወትበት ወቅት ያለምንም እንቅስቃሴ በመደገፍ ትኩረትን ሳበ። ነገር ግን ሉሙምባ ሀገሩ ስትሸነፍ በከፍተኛ ሐዘን ውስጥ ሆኖ በጨዋታው ወቅት ለመጀመሪያ ጊዜ ሲንቀሳቀስና በእንባ ታይቷል። መሐመድ አሙራን የተባለው የአልጄሪያው ተጫዋችም በጭማሪ ደቂቃ ሀገሩ አልጄሪያን አሸናፊ ያደረገች ብቸኛ ጎል ዲሞክራቲክ ኮንጎ ላይ ያስቆጠረ ሲሆን ደስታውን በሚገልጽበት ወቅት እንደ ሉሙምባ ቀኝ እጁን ከፍ አድርጎ ሉሙምባ እንዳደረገው በመቆም መጨረሻም ሐውልት ሲወድቅ በሚያሳይ መልኩ ተዘርሮ በመውደቅ ደስታውን ገልጿል። ይህ የተጫዋቹ ድርጊት በርካቶችን ለነጻነትና ለሰላም በቆመ ሰው ላይ ማሾፍ ነው ሲሉ ድርጊቱን ክብረ ነክ በማለት አውግዘውታል። ተጫዋቹም እጅግ ስነ ምግባር የጎደለውና እግር ኳሳዊ ባህሪን ያልተላበሰ ጋጥ ወጥ ሲሉ አምርረው ተችተውታል። ይህንን ተቃውሞና ትችት የከበደው የአልጄሪያው ብሔራዊ ቡድንም ለዚህ ደጋፊ ወደ ብሔራዊ ቡድኑ ሆቴል በመጋበዝ ይቅርታ ጠይቆታል። ፌዴሬሽኑ ግብዣውን ያቀረበው ደጋፊው ከብሔራዊ ቡድኑ ተጫዋቾች ጋር ጊዜ እንዲያሳልፍ እና ያላቸውን አክብሮት ሊገልጹለት መሆኑ ተነግሯል። የአልጄሪያ እግር ኳስ ፌዴሬሽን ደጋፊውን ደህንነቱ ተጠብቆ ወደ ብሔራዊ ቡድኑ ማረፊያ ራባት እንዲሄድ ቪአይፒ ትራንስፖርት በመመደብ ነው የጋበዘው። አልጄሪያዊ ተጫዋች መሐመድ አሙራን ባሳየው ድርጊት ተጸጽቶም ይቅርታ ጠይቋል። መሐመድ አሙራን ድርጊቱን በክፉ አስቦ አለማድረጉን በመግለጽ በይፋ ዲሞክራቲክ ኮንጎንና ደጋፊውን ይቅርታ ጠይቋል። ስለ ደጋፊው መልእክትና ምልክት ምንም አላውቅም ነበር ያለው ተጫዋቹ ያንን ያደረጉት በእግር ኳሳዊ ቋንቋ በጥሩ ሀሳብ ለመቀለል ነበር ብሏል። ድርጊቱን ያደረገው ሆን ብሎ በመጥፎ አስቦ አለመሆኑን ያስረዳው ተጫዋቹ ለኮንጎ ትልቅ ክብር አለኝ፣ ምርጡን እመኝላችኋለሁ፣ ዓለም ዋንጫ እንደምታልፉም ተስፋ አደርጋለሁ ሲል መልካም ምኞቱን ገልጾላቸዋል። የዚህ አስደናቂ ደጋፊ ሁኔታ በዚህ ብቻ አልተጠናቀቀም። ደጋፊው በአፍሪካ ዋንጫው ላሳየው ሀገራዊና ታሪካዊ ድጋፍ የሀገሪቱ ፕሬዝዳንት እውቅና በመስጠት የጂፕ መኪና ሽልማት አበርክተውለታል። ይህ ደጋፊ ሀገሩ ከተሰናበተች በኋላም ሙሉ ወጪውን ተሸፍኖለት የአፍሪካ ዋንጫውን እስኪጠናቀቅ በሞሮኮ ሆኖ እንዲመለከት ግብዣ የቀረበለት ቢሆንም እሱ ግን ከሀገሩ ብሔራዊ ቡድን ጋር ወደ ሀገሩ መመለስን መርጧል። በመጨረሻም ሀገሩ ላይ ሲገባ ያልጠበቀውን የመኪና ሽልማት ከሀገሩ ፕሬዝዳንት ተበርክቶለታል። መነጋገሪያነቱን በዚህ ያላቆመው የዚህ ደጋፊ የሚገርመው በሩብ ፍጻሜ ጨዋታ ናይጄሪያ አልጄሪያን ገጥማ ድል በማድረግና አልጄሪያን ከውድድሩ ስታስወጣት የናይጄሪያው ተጫዋች ለኮንጎ ደጋፊዎች ትልቅ የልብ እርካታን በመስጠት ተበቅሎላቸዋል። ይህ ተጫዋች ጎል ካስቆጠረ በኋላ በትዕቢት ከመፈንጠዝ ይልቅ ልክ እንደ ሉሙምባ እጁን ወደ ላይ በመዘርጋት በንቀት የተጎዳውን የደጋፊውን ክብር አስመልሶለታል። እንደሱም እንደ ሐውልት በክብር በመቆም ምልክቱን የድልና የአሸናፊነት ምልክት እንደሆነ አሳይቶለታል። አልጄሪያ እና በሉሙምባ ያሾፈው ተጫዋችም ከአፍሪካ ዋንጫ ውድድሩ የተሰናበቱ ሲሆን ያ የተናቀው የኮንጎ ደጋፊ ግን በአፍሪካ ተጫዋቾችና ደጋፊዎች ልብ ውስጥ በክብር አጸንቶ ቀርቷል። ይህ ትዕይንት ስፖርት ከአሸናፊነትና ከሽንፈት በላይ መሆኑን፣ የአንዱ ሀገር ጀግና ለሌላውም ክብር መሆኑን በተግባር ያሳየ ድንቅ አጋጣሚ ሆኖ አልፏል። በነገራችን ላይ የቀድሞ የዲሞክራቲክ ኮንጎ የመጀመሪያው ጠቅላይ ሚኒስትር የሆኑት ፓትሪክ ሉሙምባ በአፍሪካ እጅግ ተጽዕኖ ፈጣሪ ከነበሩ የነጻነት ታጋዮች አንዱ ሲሆኑ በሞሮኮን ጨምሮ በተለያዩ የአፍሪካ ሀገራት በስማቸው መንገድ ተሰይሞላቸው ይገኛል። መረጃችን ይህን ይመስላል። ስለተከታተላችሁን እናመሰግናለን።